ሰላም ቅዱሳን እንደምናችሁ መጋቢ ካሱ ከበደ ባላለው ከኤክሰለንስ ላይፍ ፌስ ቸርች ሰላም ለእናንተ ይሁን ብያለሁ። ትምህርታችንንም ዛሬ እንማራለን። ቆንጆ ጊዜ እግዚአብሔር እየሰጠን እንደሆነ አምናለሁ። ስለ እምነት እየተማርን ነው። እምነት በጣም ለአንድ አማኝ በጣም አስፈላጊ እንደሆነ እየተማርን ነው። መጽሐፍ ቅዱሳዊ የሆኑ የእምነት ትምህርቶችን እየተማርን ነው። ዛሬ ደግሞ የእምነት ባህሪያቶች የሚል ነገር ነው የምንማረው። እምነት ምን አለው? ባህሪ አለው። እምነት መገለጫ አለው። እምነት የሚመጣው ከመስማት ነው። ሮሜ ምዕራፍ 10 ቁጥር 17 እምነት የሚመጣው ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ስለሚል የእግዚአብሔርን ቃል እያመን በምንሄድበት ጊዜ በህይወታችን ላይ የሚከናወንና እንደገና ደግሞ የሚገለጡ ምኖች አሉ ማለት ነው፣ መገለጫዎች አሉ። ስለዚህ አንዱ የእምነት ባህሪ ምንድነው ስትሉ አንደኛው የመጀመሪያው ዛሬ የምንመለከተው እምነት ይናገራል። የእምነት ሰው ዝም አይልም። እምነት ሲደመር ንግግር እኩል ይሆናል ታምራት። አምነን ካልተናገረን አይሰራም። እግዚአብሔር ዓለማትን በቃሉ ፈጠረ ስንል እንዴት ፈጠረ ካላችሁ እግዚአብሔር በዚህ ምድር ላይ ሊያደርግ ያለውን ነገር ሁሉ ያደረገው አንደኛ ዲዛይን አድርጓል። ዓለማትን ለመፍጠር እግዚአብሔር ፕላን አድርጓል፣ ዲዛይን አድርጓል። የፈጠረውን አፈጣጠርና ፍጥረትን ወደዚህ ምድር ያመጣበት መንገድ አንዱ ምንድነው ስትሉ በንግግር። ስለዚህ ይሁን አለ ሆነ። ስለዚህ በጨለማ ላይ ብርሃን ይሁን አለ። ከዛ በኋላ ምን አደረገ? ሆነ ማለት ነው። እግዚአብሔር እንኳን ነገሮችን የሚያደርገው በምንድነው ስትሉ በእንደዚህ አይነት መንገድ። ስለዚህ ብዙ አማኞች በጣም የእምነት መንፈስ ወይንም እምነት ኖሯቸው በዝምታ በጣም የተባረኩ ናቸው ማለት ነው። ዝምታ ማለት ከሰይጣን ጋር መስማማት ማለት ነው። ዝምታ ማለት ሰይጣን ህይወታቸውን ያስቆመባቸው ሰዎች ማለት ነው። እንደውም በጣም ብዙ ሰዎች እስቲ ዝም በይ፣ እስቲ ዝም በል፣ እስቲ አትናገሩኝ፣ እስቲ ዝም ልበልበት ይላሉ። የዝምታ ህይወት ማለት የሞት ህይወት ማለት ነው። ስለዚህ የእምነት ሰው አንዱ ምልክት ምንድነው ስትሉ እምነት ያለው ሰው ይናገራል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 መጽሐፉ ሲናገር ምን ይላል? ሁለተኛ ቆሮንቶስ ይሄ በጣም ወሳኝ ቃል ነው። ምዕራፍ 4 ቁጥር 13 አመን ስለዚህም ተናገርኩ ተብሎ እንደተጻፈ እኛው በዚያው መንፈስ እናምናለን፣ ስለዚህ ምን እናደርጋለን ይላሉ? እንናገራለን። ስለዚህ አንደበታችን እንደ እግዚአብሔር ቃል እንዲናገር መርህ ስለሆነ እግዚአብሔር ይፈልጋል። ስለዚህ የምናምነውን ነገር እግዚአብሔር እንድንናገር ይፈልጋል። መንግስተ ሰማያት እንኳን የገባነው ምን ብለን ነው? አምነን ስንናገር ነው። ሰው በልቡ አምኖ በአፉ መስክሮ ይድናል። በልባችን ኢየሱስ ክርስቶስን ተቀብለን ቀጥሎ አድነኝ፣ ኃጢአቴን ይቅር በለኝ፣ ዛሬ አንተን ለመቀበል ፈቅጃለሁ ብለን በአንደበታችን ስንናገር ዊዝን ማይክሮ ሰከንድ መንፈሳችን ዳግመኛ በመወለድ የእግዚአብሔር ልጅ ሆኗል። ዘ ሴም ቲንግ እግዚአብሔር ያመነውን ነገር እንድንናገር ይፈልጋል። እምነት ከምን ጋር ስለሚገናኝ? ከንግግር ጋር። ስለዚህ እግዚአብሔር እንዲናገረን ሳይሆን የተናገረውን ነገር መልሰን እንድንናገር የእግዚአብሔር ሐሳብ ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። እነ ዳንኤልን አይታችኋቸው እንደሆነ ከዚህ አናብስት አፍ እግዚአብሔር ያድነናል ብለው ይናገራሉ ማለት ነው። ኢየሱስ ክርስቶስን ስትመለከቱት ማዕበሉ ምን ያደርገው ነበረ? እኔ አምላክ አይደለሁ? እኔ የፍጥረት ሁሉ ምንጭና ፈጣሪ አይደለሁ? ስለዚህ አንተ ማዕበል እኔን አታቀኝም፣ ጸጥ በል አላሉ። ኢየሱስ ተነስቶ መርህ ስለሆነ ማዕበሉ ምን ያደረገው ይላል? ገሰጸው ይላል ማለት ነው። ስለዚህ ኢየሱስ ድምጽ ያወጣል። ጸጥ በል የሚል ድምጽ ሲያወጣ ማዕበሉ ወደ ነበረበት ነገር፣ ንፋሱ ወደ ነበረበት ነገር ተመለሰ ማለት ነው። ስለዚህ አንድ አማኝ ያምናል ማለት የእምነት ባህሪ መገለጫው ምንድነው? እሱ ንግግር። ስለዚህ በዝምታ የምናልፈው ችግር የለም። በዝምታ የምናልፈው በሽታ የለም። በዝምታ የምናልፋቸው ማንኛውም አይነት የህይወት ፈተናዎችና ችግሮች የሉ። የኛን ድምጽ ወይንም የኛን ንግግር ይፈልጋሉ። በጣም ይሄ ተወዳጅ ቃል ነው። የማርቆስ ምዕራፍ 11 ቁጥር 23 በጣም ተወዳጅ ቃል። በአንድ ወቅት ኢየሱስ ክርስቶስ ከአገልግሎት ተመልሶ በሚሄድበት ጊዜ ራበው ይላል። ማርቆስ ምዕራፍ 11 ቁጥር 23 ከዛ ከፍ ብሎ ማለት ነው። እና ርቦት በሚሄድበት ጊዜ በለስ አገኘና በለሲቷ ምን አደረጋት ይላል መጽሐፍ ቅዱስ? ረገማት ይላል። ፍሬ አይገኝብሽ ብሎ ረገማት። ያው ኢየሱስ ርቦት ስለነበረ ፍሬም ደግሞ ስለሌላት ረግሟት ሲሄድ አልደረቀችም። የዛ ጊዜ አልደረቀችም። ደቀ መዛሙርቶችም ደግሞ አዝነውለት ይመስለኛል የዛ ጊዜ አልተናገሩት እና ሳይናገሩት ሄዱና በማግስቱ ሲመለሱ ጴጥሮስ ትዝ አለውና ነገሩ ይላል ጌታ ሆይ ትናንት የረገምካት እኮ በለስ ደርቃለች ሲለው ኢየሱስ መርህ አስቀመጠ ማለት ነው። መጀመሪያ አለ ማርቆስ ምዕራፍ 11 ቁጥር 23 በእግዚአብሔር መኑ፣ ቀጥሎ ማንም አለ ይሄን ተራራ በእምነት ወደ ባህር ተወርበር ቢለው ብልለት ሳይሆን ቢለው ይሆንለታል። ማንም ይሄን ተራራ በእምነት ወደ ምን ወደ ባህር ተወርበር ቢለው እግዚአብሔር ቢልለት አይደል፣ መላእክቶች ቢል መንፈስ ቅዱስ ቢልለት አይደል፣ ራሱ ሰውየው ይሄን ተራራ ማለት የህይወት ችግር ነው። ተራራ በሽታ ነው።
ተራራ ፈተና ነው። ተራራ ዓለም ላይ ያለ ችግር ነው። ይሄንን ተራራ ግን በእምነት እኔ በለሲቷን ድረቂ እንዳልኳት ቢለው ይሆንለታል ብሎ ምን አደረገ? ተናገረ። ስለዚህ እምነታችንና ንግግራችን አብሮ ይሄዳል ማለት ነው። ስለዚህ ተራራው የኔን አንደበት ይጠብቃል። አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ለብሉይ ኪዳን ነው። በአዲስ ኪዳን እግዚአብሔር የኛን ተራራ አያባርርም። እግዚአብሔር የኛን ተራራ አይነቅለውም። የሚነቅለው የኔና የናንተ አንደበት ነው። ስለዚህ በእምነት አንተ በሽታ ከህይወቴ ላይ ተነቀል፣ አንተ ችግር ከህይወቴ ላይ ተነቀል፣ አንተ ስራት በህይወቴ ላይ አይሰራም ብለን መናገር ስንጀምር ያ የተናገርነው ነገር መሸሽ ይጀምራል፣ መነቀል ይጀምራል፣ ስፍራውን ማጣት ይጀምራል። ያ የተናገርነው ደግሞ መልካም ነገር ልክ እንደ እግዚአብሔር እንደተናገረው በጨለማ ላይ ብርሃን ይሁን አለ ብሎ መጽሐፍ ቅዱስ እንደተናገረው ብርሃን እንደመጣ እኛ በረከት ያገለግለኛል፣ ክንውን ያገለግለኛል፣ ሞገስ ያገለግለኛል፣ የእግዚአብሔር ብርሃን ያገለግለኛል፣ የእግዚአብሔር መልካምነት ያገለግለኛል ብለን በአንደበታችን የምንናገረው ነገሮች ሁሉ በህይወታችን ላይ ይሰራል። ስለዚህ ከእምነት ባህሪያት አንዱ ምንድነው? እሱ እምነት ምን ያደርጋል? ይናገራል። እምነት ጨዋ አይደለም። እምነት ተናጋሪ ነው። ምናልባት የመጨረሻ ሲጨምርላችሁ በሮሜ ምዕራፍ 4 ቁጥር 17 የአብርሃም ታሪክ ነውና አብርሃም ልጁን ተናግሮ እንዳገኘው ሁሉ አብርሃም ልጁን ሊሰዋ በሚሄድበት ጊዜ የክፋት ቃል አልተናገረም። እግዚአብሔር ልጅን ሰዋልኝ ሲለው የት ነው የምትሄደው ብለው በሚጠይቁበት ጊዜ የአብርሃም ወዳጆች ለእግዚአብሔር መስዋዕት ሊሰዋ ነው አለ። ታዲያ መስዋዕቱ የታል ሲሉት መስዋዕቱን እግዚአብሔር ያዘጋጃል አለ። ስለዚህ አብርሃም ልጄን ላርደው ነው የሚሄደው አላለም። ክፉ ቃል አላወጣም። ልጄን ልሰዋው ነው የሚሄደው አላለም። የመስዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል ብሎ በተናገረው ንግግር ልጁን አድኖ በረከትን ይዞ የልጁን በረከት ድጋሚ ይዞ ተመልሷል ማለት ነው።